ልጅቷ ነገር ማረሳት የለበትም። ነገ ብትሆንም ማውራት ግድ ይለታል። ለምን እሷ ልጅቷ እስከምጠፋ ድረስ የምትሄድ ድረስ አንቺ ከህይወቴ ውጪ ብሎ እሱ እስከ ቢያርግ ድረስ ማለት ነው እንዴ? ልጅቷ ለምን ጠራት? ልንገርሽ አንድ ነገር። እኔ ሰላም ፈልጌ አሁን እሷ መረጋጋት ፈልጋ ሰላም ፈልጋ አብራ መሄድ ምናምን ፈልጋ ነው ና ብላ ጠራችሁ ከተቀመጠበት አይደለ? ከመጣ በኋላ ደግሞ ራሱ አርግትላ የቀረቡት የጠራችሁ ነገር ሊያውቁ አይደለም። አሁን በዛ ሰዓት ሲሪየስ ወሬ ትክክል ነበር አመጣጥ ገባሽ? እዛ ጋር ያንን ነገር ባታስገባ ኑሮ በስነስርዓት ቁጭ ብለው ነበር ሊያወሩ እየተሳሳቁ ነበር አይደል? ሰላም ሲባባሉ ያቺ ነገር ናት አሁን ያከሸፈችው። ከዛ በኋላ ያለው ደግሞ ብርጭቆ ምናምን ካንኳኳበት በኋላ ደግሞ እንደገና ተነስቶ እኔ ከህይወቴ ማንንም አልፈልግም ከአንቺ ጋር እንደዚህ ብሎ ሲነግራትም እሷ ሚዩት አርጋ ነው ብርጭቆ የሰበረ የመታበት ፓርት እኮ ሲጀመር ሰላማዊው በኋላ ነው፣ ከተናደደ በኋላ ነው። ስንት ቆይቶ ነው የሰበረው አይደል እንዴ? ከንግግሯ ተነስቶ አይደለም ብርጭቆ የሰበረው። አውሪ ደውሎባት ነው እየደወሉባት ነው። ሰው ደውሎባት ነው። አይ እንደሱ ማድረግ እኮ ግድ ይላል እኮ መደማመጥ እኮ ግድ ይላል እንዴ። ሁሌ እኮ አንቺ ፍቅር ላይም አብሮ ሲኖር እኮ ከማታውቂው ሰው ጋራ ነው አብረሽ የምትኖሪው። ስለዚህ ሁሌ መከባበርን መልመድ አለብሽ እኮ። አንደኛ ነገር እሱ እኔ አንቺ በምታደርጊው ያቀድኩት እቅድ ከሸፈብኝ አንቺ ካለመቻልሽ ምናምን አይባልም። እንደሱ እቅድ ሁለቱም ነው አብረው ያቀዱት አይደለ እንዴ? የሰው ልጅ እኮ አንድ ነገር ሲከፍት እኮ አንድ ሊሳካለት አንድ ሊከስር ነው አይደለ? ከሰርኩ ብሎ ደግሞ አይተውም፣ ድጋሚ ይሞክራል። ስለዚህ የሰው ልጅ እኮ ሁሌ ባቀደበት እኮ አይሆንለትም እንዴ። ሁሉም ነገር እኮ አልጋ ባልጋ አይሆንም እኮ። አንድ ጊዜ ይሳካል፣ አንድ ጊዜ አይሳካም። ህይወት እኮ እንደዚህ ናት እኮ። ህይወት እኮ አንቺ በፈለግሽው ሳይሆን እሷ በመራችሽ ነው የምትሄጂው እኮ አንዳንድ ጊዜ። ለምን ያ ህይወት ነውና። ሁሌ ደግሞ አይሳካም እኮ። ያንንም እኮ ቁጭ ብሎ እኮ መነጋገር ነው። ያ የራሳቸው እቅድ የራሳቸው ህይወት ነው። እዚህ ካሜራ ላይ ግን እኔ አልተሳካልኝም ቢኮዝ አንቺን አምኜ ለምን። ይሄ እኮ የሚያስመለክተው እኮ እሱ ለእቅድና ለስኬት ብቻ ነው እንዴ? ጓደኝነት ስኬትና እቅድ ብቻ አይደለም እኮ። ጓደኝነት እኮ ፍቅርም አለው በመሃል እኮ። በማጣት መሃል መኖር አለ፣ መፈቃቀር አለ እኮ። ከሌለኝም እኮ ባይኖረኝ ራሱ በባዶ እንኳን ደስ ይላል እኮ ፍቅር እንዴ። እልም ያለ ድህነት መሃል እኮ ፍቅር ካለ ምን አባቱ እንዴ። ስንት ሚሊዮነር እኮ ፍቅር የለውም፣ ጤና የለውም። ይህንን እኮ ማሰብ ነው። የሰው ልጅ ሁሌ በአቋራጭ ብቻ የራሱን ስኬት ማሰብ የለበትም። የነገን እኮ ማንም ሰው አያውቅም እኮ። አዳራችንን እኮ አናውቀውም። እዚህ ስንቀባጥር እንውላለን፣ ሌሊት ምን እንደምንሆን ብሎ አናውቀውም። ስለዚህ ያንን ነው ማሰብ። የሰው ልጅ ደግሞ ልጅነት ካለው ደግሞ ሁሉንም ነገር ያገኛል ቀስ ብሎ። የሰው ልጅ ደግሞ ሁሌም አያስደስትሽም። ኦዲየንስም እኮ ቢሆን የሚናደድበት የሚናገረው እኔም የምጮኸው እኮ እሱ ከሚያደርገው አንጻር ነው። እስኪ አንድ ቀን እሱ እኔ ስተተኛ ነኝ፣ አዎ እኔ ብዙውን ነገር አጠፋለሁ፣ ብዙ ነገር እኔ እያመጣሁ ነው አጥፍቼ ሳበቃ ብሎ ምን ቀን ተናግሮ ያውቃል? ምን ቀን እንደሱ ብሎ ያውቃል? እኔ ጥፋተኛ ነኝ ብሎ ሁል ቀን ጥፋትን አጥፍቻለሁ ይቅር ማለት ውርደት ነው የሚመስለው ልጁ። አይደለም ያ ራሱ ስኬትሽን አያሳካልሽም። የሰው ልጅ እኮ ሳያጠፋ እንኳን ይቅር ይላል እኮ እንዴ። አንዳንዴ እኮ እኔ በጣም ጮኬ ዋባችሁ ስሜታዊ ሆኜ አም ሶሪ ጮኩባችሁ እላለሁ እኮ ቢኮዝ እንደ ጮኩባችሁ ስለገባኝ። መጮህም የለብኝም። ለምን እናንተ እኮ ራሳችሁን የምታስተዳድሩ ናችሁ። ከኔ ምንም የምትጠብቁት ነገር የለም። ያንን ነው ማሰብ ያለበት። ከኦዲየንሱም ጋራ ደግሞ ችግር መፍጠር የለበትም። እቅድና ዓላማ ካለው እኮ ኦዲየንሱ ነው እኮ ልክ የሚከፍለው እኮ ኦዲየንሱ ነው። እያየ እንዲያድጉ ስለሚፈልግ አንዳንድ ጊዜ ባመጣውም ነገር ሴቶቹንም ሲያመጣ አዎ የመጨረሻውን ራሱ ሁሉን ነገር ካደረገ በኋላ እንኳን ቁጭ ብሎ አንድ ቀን እንዲያረኩት እኮ እንደዚህ ስለሆነ ነው
እንደዚህ እኮ ሴቶቹን ያመጣሁት በዚህ ምክንያት ነው። ሁሌ የሚያሳየኝ የእሷ ፍቅር እንደሌለው እሷን ለስራ እንደሚፈልጋት አሁንም ዛሬም እኮ እኛ ባንለውም እኮ ብሏል እኮ እኔ ስንት እቅዴ ላሳካ ነበረ፣ አንቺ ግን ልትረጅኝ አልቻልሽም አለ። ለምን እንዴ? ፍቅር እኮ እቅድ እኮ አብሮ ሲኖሩ ነው። ፍቅር እኮ ስሜት ነው እኮ እንዲህ። ለምን አንዳንድ ጊዜ እኮ ተመልካቹም እኮ ከአንደበቱ የሚወጣው ነገር እኮ እንዴ ለምንድን ነው? ምን ሊል ፈልጎ ነው? ለምን እንደዚህ ይላል? ለምን እንዲህ ይላታል? እንዴት እንዲህ ሊላች አለ? ምንድን ነው በመሃላቸው ያለው ብሎ ይጠራጠራል። እንዴ ሰው እኮ ነን እንዴ። እሱ እንዴት ነው የሚያስበው? የሰው ልጅ እኮ ዝም ብሎ መናገሩን ብቻ አይደለም እንዴ የሚያየኝ እኮ ብዙ ተመልካች ነው። ምንድን ነው ማለት ያለብኝ? ይቺን ልጅስ ምንድን ነው? መጀመሪያ ክብር እኮ ካጠገብሽ ካለችው ይጀምራል እኮ እንዴ። እነዛ ሲመጡ ይንከባከባቸዋል እንደ ሴት። ያንን ልትል ፈልጋ ነው። ቢኮዝ ሴቶቹ ሲመጡ አይታቸዋል አይደለ እንዴ? ይቺን እርጉዟን ያልተንከባከበው እሱ። እርጉዟን ምንም ስለሌላት ነው። ቢኖራት ይንከባከባት ነበር እርግጠኛ ነኝ። እንደዚህ ልታይ የምትል ብትሆን ገባሽ? እውነት ለመነጋገር ሌሎቹ የሚመጡትን የማንንም ባለጌ ትክክለኛ ናቸው። ትላንትና ምን አለ? የምትወደጂ ሴት ናሽ አላት። ምንድነው የምትወደደው? ይቺ ባለጌ ምንዋ ነው የሚወደደው እንዴ? ይሄ ራሱ እኮ አክብሮት ነው። ገባሽ? ሌላውን ሰው ያከብራል፣ ሌላውን ሰው ያጣጥላል። ጥሩ አይደለም። እውነት እሱ ክብር ከራስ ይጀምራል። እኔ እኮ እንደዛ ብላ ስትለው ዕቃ ከመፍጀት እኔ እኮ ከአንቺ የሚበልጥብኝ የለም። ለምን ትወጣላችሁ? ትክክለኛ ነገር ሲናገር ነው ወይ ትላላችሁ? ከንቱን ውስጥ ከዚህ ውስጥ በጣም የሚገርሙ ጠረ ቢሆን ትክክለኛ ሰው ቢሆን እኮ ትክክለኛ ነገር ነው የሚናገረው። አሁን እሷ ቅድም ያለችው ለምንድን ነው እንደዛ ያለችው? ሌሎቹን ትሪት ያደርጋል። እኛም የምንለው ነው እንዴ። አንቺ እኮ የምትፈቀሪ ሰው ነሽ አላት እኮ ያችን ጎተራ እንዴ። አሁን እሷ ምንድነው የምትፈቀረው? ምንድናት እሷ? ምንድናት ይቺ አይናውጣ እንዴ? የፈለገ ለስራ እንኳን ቢያመጧት እንደዛ የምትናገርናት። ተሯሩጣ አፍቅሬ ያለው ይባላል። ሴት እንዴት ወንድ ልጅ አፍቅሬ ያለው ትላለች? ስንት ዓመት እንኳን አብራው የቆየችው እንኳን እንደዛ አይነት ከአንደበቷ አልወጣም። ይሄን ጥያቄ ልጠይቀው ነው እንደዛ ያለችው። ሌሎቹን እንደምትንከባከበችው ያለችው ለተንኮል አይደለም፣ ለሌላ ነገር አይደለም እንደዛ ልትለው የፈለገችው። እቺ ተመልሰሽ አትገቢያትም። እውነተኛ ትንተና ላይማ አልተቀመጥሽም። ትመጫታለሽ እዚች ቤት ኤኒሞር። እኔ በቃ ያኔ ትክክለኛ አነጋገር ነው የምትናገረው። እውነት ነው። ምንድን ነው የምታወሩት እናንተ እንዴ? እሱ ከኦዲየንስ ጋራ ለምን ከኦዲየንስ ጋራ? ኦዲየንስ እኮ በጣም ነው የሚወደው እኮ እንዴ። እዚህ እኮ እኛ ምን የመሰለን ኑሮ እኮ አለን እኮ። ምን ዝም ብለን መሰለው እንዴ? መዳብ ቤትም ቢሰሩ እኮ ራሳቸውን አሸንፈው ለማንም የሚተርፉ ናቸው እኮ። ነገር ግን ሰው ሲወድ እስከ መጨረሻ እስከ ጥግ ነው ብሎ ነው እንዴ። አንዳንዴ ኦዲየንሱንም እኮ ማያስብ ጭንቅላት የሌለው የማያገናዝብ አድርጎ ነው እንደሚያየው እሱ። እዚህ ጋር ኦዲየንሱ ለምንድን ነው እንዲህ የሚለው? እስኪ ተንትንልን ስራውን ከጨረሰ በኋላ እስኪ እነዚህ ሴቶች ያመጣዋቸው በዚህ የተነሳ ነው። እነዚህ ሴቶች እንደዚህ ጓደኛ አላቸው፣ እነዚህ ሴቶች እንዲህ ነበሩ። እኔ ግን እንደዚህ ለሃይሚ እንትልል ብዬ ነው ያመጣኋቸው። እኔ ከእንዲህ አይነት ውስጥ ነገር የለውም። ኦዲየንሱ በምን ያውቀዋል? እንዴት ያውቀዋል እሱ እንደዛ መሆኑ? እዚህ ካሜራ ላይ ሲመጣ ሴቶቹን እየጎተተ እየሳሙት ምን እያሉት፣ ከዛ ኦዲየንሱ ምን ይበል? ያየውን ነው የሚናገረው። ያየውን ነው። ለምንድን ታረጋለህ? ለምን ሴቶችን ትጎትታለህ? በመሃላችሁ ይገባሉ፣ እናንተን ያጣሏችኋል። ለእናንተ ጥሩ አይደለም እንዴ። ዛሬ ጠባይን አልተወውም አለ። ጠባዩን ካልተወ ሰውም ይተዋላ። ምን ይከፍላቸዋል እንዴ? ይከፍሉታል፣ ሰብስክራይብ ያደርጉታል እንጂ እሱ ቀረበት እንጂ ኦዲየንሱ ምን ይቀርበታል? ሲያከብራቸው ሲወዷቸው ይወዱታል፣ ይሸከሙታል። ቢኮዝ ለምን እንዲወርቅ አይፈልጉም? እንዲወርቅ አንፈልግም እንዴ። ያንንም እኮ ማወቅ አለበት። ከአንደበቱ የሚወጣውን ከሰው ልጅ ጋር እልክ መያያዝ የለበትም። እልክ እኮ መጥፎ እኮ ነው እንዴ። እሱ እልክ ነው የያዘው፣ እልክ አይደለም። ኦዲየንሱ በምን እንደተከፋ ምን እንደማይፈልግ ማወቅ አለበት። ያንንም ደግሞ ማብራራት አለበት። ምን አጥፍቼ ነው? አሳዘንኳችሁ ወይ? ምን አደረግኩኝ? እኔ እኮ እንዲህ አይነት ባህሪ የለኝም እኮ። እኔ ሃይሚ ትመለሳለች ብዬ ነው እቺንም ሴት ያመጣሁት። እኔ ከሷ የበለጠ ቆንጆ ምን አለና ነው ሌላ ሴት ማመጣው? እሷንም ደግሞ ቁጭ አድርገው ልታምኝኝ ይገባል። እኔና አንቺ ዛሬ
ጓደኝነት ውስጥ ነው ያለ ነው። ግን አብረን ስንኖር ህይወት ስንጀምር ግን እንዴት ነው የምንሆነው እንዴ? እድሜ እኮ ቁጥር ነው እኮ እንዴ! ስንት አሉ እኮ በሱ እድሜ እንዴ! ስንት አሉ እንዴ! እንዴ ምሁሮች አሉ፣ ፕሮፌሰሮች አሉ ከሱ በሱ እድሜ እኮ እንዴ! ዶክተሮች አሉ እኮ። ምን እሱ ሁሌ የራሱን ልጅ ለምን ያደርጋል?